ነጻነት ወርቅንን አስመልክቶ አዲስና ሰበር መረጃዎች ወጥተዋል። ሳያት ደምሴና መልእክተኛው የተገናኙበት መንገድና አሁን ያላቸው የህይወት ጉዞና የፍቅር ግንኙነት የሚመስል አንዳንድ እንቅስቃሴዎች ምን አዲስ ነገር ይዞ መጥተዋል? እያንዳንዱን አዲስና ሰበር መረጃ አስደምጣቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ፣ አብራችሁኝ ቆዩ። በስብዕናዋ በብዙዎች ዘንድ ተወዳጅነትን ያተረፈችና በፊልሙ ኢንዱስትሪ ካሉ ሰዎች ሁሉም የተለየ ስብዕናና መልክ ከዛ ውጭ ደግሞ የህይወት አኗኗር ያላት ሳያት ደምሴ ዛሬ ደግሞ አዲስና መነጋገሪያ የሆነ ነገር ይዛ ብቅ ብላለች። መልእክተኛው ብዙ ነገሮችን ከሷ ነው የተማርኩት ሲል ይናገራል። በዚያ መካከል ፊቱን ሸፍኖ መንቀሳቀሱ የሳያት ደምሴን የህይወትን መልክና አይነት እንደሚመስል ብዙዎቹም እየተናገሩ ይገኛሉ። ሳያት ደምሴን ረጅም ጊዜያቶችን ከሚዲያ ጠፍታ ፊቷን ሸፍናና እያንዳንዱን እንቅስቃሴዋን ሳታጋራ አመታት እንኳን ሊያልፉባት ይችላሉ። ለታይታ ምንም ነገር አድርጌ አላቅም የምትለው ሳያት ደምሴ ዛሬ ደግሞ የመልእክተኛውን ሀሳብ የምትጋራ እንደሆነ በሁላችንም ዘንድ ግልጽ ነው። ሳያት ደምሴ እንደዚህ ትላለችም። ብዙ ወንዶች የፍቅር ጥያቄ እንዳቀረቡላትና የጋብቻ ጥያቄ እንደቀረበላትም ቢታወቅም ነገር ግን የነዛን የጋብቻ ጥያቄዎችን ገፍታ ረጅም አመታቶችን እንደቆየችም ትናገራለች። ብዙዎቹ ይቺ ልጅ እድሜዋ እየገፋ ነው፣ ለምን አታገባም? ሰው እድሜው በጨመረ ቁጥር አጋዥና ደጋፊ ይፈልጋል፣ ነገር ግን የእሷ አቋም የሚያስፈራ ነው ሲሉ ይደመጣሉ። ያንን ተከትሎ ደግሞ ብዙዎቹ ሀሳባቸውን ቢለግሱም ነገር ግን ሀሳቧ ወይ ፍንክች ሳትል ረጅም ዓመታቶችን ቆይታለችም። ሳያት ደምሴ ለምን አታገባም የሚለው ጥያቄን ተከትሎ የሚነሱ ነገሮች አሉ። ነገር ግን በወንድ ልጅ ብዙ እንደተጎዳች ቢነገርም ነገር ግን ያ ደግሞ ምንም እንዳልሆነ በዛ ምክንያት አለማግባት መፍትሄ እንዳልሆነ ስትናገር ነበር። በስተመጨረሻ በኢንስታግራም ገጿ ላይ መልእክተኛውን ፀሐይነ ስትል ማጋራቷ በብዙዎች ዘንድ መነጋገሪያ ሆኖ ነበር። ይህም ማለት ደግሞ ብዙ ሰዎች እንደሚያውቁት ሳያት ደምሴ ለወንድ ልጅ ያላትን ስሜት እንኳን በሚዲያ ይቅርና በአካል የመናገር ድፍረት እንደሌላት ይናገራሉ። ነገር ግን የኢንስታግራም ገጿ ላይ የመልእክተኛውን ፎቶ አስቀምጣ ፀሐይነ ስትል ብዙ ነገሮችን ለመናገር እንደሞከረች ብዙዎቹም እየተነተኑ እንደሚገኙ ግልጽ ነው። ፀሐይ በበረደን ሰዓት የሚያሞቀን እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ሳያት ደምሴን መልእክተኛውን ምን ማለት ፈልጋ ነው ስትል ይደመጣል። ነገር ግን መልእክተኛው እንደዚህ አለም። ስራዎችን ለማቆም እንኳን ወደኋላ ባልኩበት ጊዜም ሳያት ደምሴ ናት ያበረታችኝ፣ ከእሷ ብዙ ነገሮችን ተምሬያለሁ ሲል ይደመጣል። ያንን ተከትሎ ደግሞ የሳያት ደምሴና የመልእክተኛው የድብቅ ፍቅር እያሉ ብዙዎቹ ሶሻል ሚዲያዎች ላይ ፎቶዎችን ያጋሩ ነበር። እነዛ ፎቶዎች በከፊል እውነት ለመሆን ቢሞክሩም ነገር ግን ሳያት ደምሴ ምንም ያክል ከመልእክተኛው ጋር ጠንከር ያለ ፍቅር እንኳን ውስጥ ቢሆኑም ነገር ግን ምንም ያክል ነገሮችን ለማጋራትና ለአገባ ነው እንኳን ብላ እንደማትንቀሳቀስ በሁላችንም ዘንድ ግልጽ ነው። ታዲያ መልእክተኛው አክሎም አንዳንድ ነገሮችን ስለ ሳያት ደምሴ መናገር መሞከሩና ኢንስታግራም ገጿ ላይ ያጋራችው ፎቶ ብዙዎችን ነገሮች ወደዚያ እያደሉ እንደሆነና ሁለቱ በፍቅር ሊጣመሩ ጉዞ ላይ እንዳሉ ምልክትና ፍንጭ ሰጪ እንደሆነ እየተናገሩም ይገኛሉ። እኛም በበኩላችን ጥቂት ነገሮችን ለማጤን ሞከርን። ነገር ግን አሁን ባለው ሁኔታ ሳያት ደምሴና መልእክተኛው በድብቅ አንዳንድ ነገሮችን ሳይጀምሩ አይቀሩም የሚባል መረጃ ላይ እንደደረስን ታውቋል። ነጻነት ወርቅነህ ባለፈበት ምክንያት አንዳንድ ጥያቄዎችና ክርክሮች በልፈቱ ዙሪያ ቢነሱም ነገር ግን አዲስ ነገሮች መጥተዋል። ነጻነት ወርቅነህ ያለፈው በሰው እጅ ነው የሚሉ ጥያቄዎች እንኳን ቢነሱም ነገር ግን አዳዲስ ነገሮች ወጥተዋል። በሰዓቱ ሰይፉ ፋንታሁን ስለ ሆስፒታሉ ሙሉ መረጃዎችን ለመናገር እንኳን ባይደፍርም ነገር ግን አዳዲስ ነገሮች ወጥተዋል። የወጣውንም መረጃ ብዙዎቹ እያጠለጠሉና እየተከራከሩበትም ቢገኙም ነገር ግን ነጻነት ወርቅነህ ያለፈው አሁን ባለበት ሁኔታ ላይ እኛ እንደምናውቀውና እንደሚወራው ሳይሆን የቤት ሰራተኛዋንም ጨምሮ የባለቤቱን እናትም ጨምሮ ብዙ ጥያቄዎችን ለመጠየቅ እየተንቀሳቀሰ እንደሆነ በሁላችንም ዘንድ ግልጽ ነው። ያን አስመልክቶ እንዴት ሞተ የሚለው መረጃ እስከተጠናቀረበት ጊዜ ጀምሮ ፖሊስ ጀምሮ እንደሆነ በሁላችንም ዘንድ ግልጽ ነው። ነጻነት ወርቅነህ ህልፈቱን ተከትሎ ብዙ
ተቃውሞዎችና ግራ መጋባቶች ተከስተዋል። በዚያ መካከል ደግሞ መርዶን የነገሩ ሰዎችም የተናገሩበት መንገድ ትክክል እንዳልነበረ አንዳንድ ሰዎች ሲከራከሩትም ነበር። በዚያ መካከል ፖሊስ ነገሩን ያለውን ነገር ለማጥራት ረጅም ርቀቶችን እየሄደ እንደሚገኝና ኢቢኤስ ቴሌቪዥን ከዛ የተነሳ አንዳንድ የቅርብ ወዳጆችን ሰብስቦ ኢንተርቪው ለማድረግ ሞክረዋል። ያንን ተከትሎ ሁኔታዎች ጥያቄ የሚያስነሱና ግራ የሚያጋቡ ሆነው ከርመዋል። በዚያ መካከል በአፋጣኝ ፖሊስ በወሰደው እርምጃ ከሆስፒታል የአስከሬን ምርመራ እንዲመጣ መወሰኑ ታውቋል። በዚህ መካከል የኢትዮጵያ ሕዝብና ፖሊስ የጀመረው እንቅስቃሴ ተጠናክሮ መቀጠል አለበት የሚሉ ሰዎችም እጅጉን ተበራክተዋል። ዶክተሮች ስለዚህ ጉዳይ ብዙ ነገሮችን ቢያወሩም ነገር ግን የነበረበት በሽታ በዚያች ቅጽበት መግደል የሚችል አይደለም፣ ጊዜ የሚፈልግ ነው ሲሉ ይደመጡም ነበር። ያንን ተከትሎ ፖሊስ እያንዳንዱን በሳቱ የነበሩ ሰዎችንና በስፍራው ተገኝቷል ብሎ የተነገሩ ሰዎችን ሁሉ ሰብስቦ ጥያቄ መጠየቅና ምርመራ መጀመሩ የታወቀ ነው። ይህም ደግሞ ቶሎ ብሎ ምርመራው እንዲደርስ የተደረገበት ምክንያት ምንድነው? ሙሉ በሙሉ ያለውን ነገር ፖሊስ መግለጫ ለመስጠትና ነገሮችን ለማጥራት ከሚደረግ እንቅስቃሴ እንደሆነ ተነግሯል። ነጻነት ወርቅነህ ከማለፉ በፊት አንዳንድ ነገሮችን ማጋራቱና ያንን አለፍ ብሎ ደግሞ በቅርብ ቀን አንድ ታዋቂ አርቲስት ይሞታል የሚል መረጃ ያጋሩ ሰዎችንም ጨምሮ ረጅም ርቀቶችን ሄዶ ፖሊስ በእነሱም ላይ ምርመራ መክፈቱ የታወቀ ሆኗል። በዚህ መካከል ግን ጥያቄዎች እየተነሱም ይገኛሉ። ሆስፒታል ማን ወሰደው? በዛ መካከል ደግሞ ምርመራ እንዲደረግ ወደዚያ ሆስፒታል ያደረሱ ሰዎች ማን ናቸው? በዚያ መካከል ደግሞ መረጃው እውነት ይሁን ውሸት ለማጣራት ፖሊስ ለእያንዳንዱ ላይ ምርመራውን ማጠናከር አለበት እንጂ አሁን ባሉ ነገሮች መዘናጋት የለበትም የሚሉ ሰዎች ተበራክተዋል። በዚህ መካከል ግን ቤተሰቦቹም እንግዲህ ባሉበት የችግር ሁኔታና እርዳታችሁን እንፈልጋለን ብለው ወደ ሚዲያ መምጣታቸውም ግልጽ ነው። ይህን ተከትሎ እያንዳንዱ ሰው ለነጻነት ወርቅነህ ባለቤትን ጨምሮ ለልጆቹ ድጋፍ ማድረግ አለበት ተብሎ የኢትዮጵያ ሕዝብ እና ከኢትዮጵያ ውጭ ያሉ ሰዎችም እየተንቀሳቀሱበት ይገኛሉ። ይህ በጎ ስራ ቢሆንም ነገር ግን ነጻነት ወርቅነህ ከሰራው ስራ አንጻርና ከኖረው ህይወት አንጻር ይህ አይገባው የሚሉ ሰዎች ተቃውሟቸውን እያሰሙም ይገኛሉ። በዚህ መካከል ግን የሕክምናውን ምርመራ ተከትሎ አዳዲስ ነገሮችን በሰዎች ዘንድ ኔጌቲቭ እና ክፉ ነገሮችን እየጫሩ ይገኛሉ። እኛም ይህንን መረጃ በእያንዳንዱ ሰዓትና ጊዜ እየተከታተልን ወደ እናንተም ስናደርስ ነበር። በተፈጥሮ ሁኔታ በመጣበት በሽታ እንደሆነ ከሆስፒታል መረጃዎች ወጥቷል። ነጻነት ወርቅነህ ድንገት እንዴት አለፈ? የጉበት በሽታ ታዲያ በዚህ ፍጥነት ሰዎችን ሊገል ይችላል ወይ የሚሉ ሰዎች ቢበራከቱም ነገር ግን እንደዚህ ነው። ነጻነት ወርቅነህ ከልፈቱ በፊት ስኳር እንዳበዛና ጣፋጭ ነገሮች ላይ ትኩረት እንዳደረገ፣ ይህ በሽታ ደግሞ ጣፋጭ ነገሮችን ባበዛ ቁጥር በሽታው እየበረታ እንደሚሄድ መረጃዎች ወጥቷል። ነገር ግን ነጻነት ወርቅነህ ከበሽታው የተነሳ አፕታይቱ ስለተዘጋም ብዙ ነገሮችን ለመብላት ስላልቻለም ጣፋጭ ነገሮችን ስላዘወተረና ብዙ ጣፋጮችን እየወሰደ ስለቆየ የበሽታው ሁኔታ ወደ ከፋ ሁኔታ እንዳመራና በስተመጨረሻም ከጣፋጩ የተነሳ ህይወቱ ቶሎ ሊያልፍ እንደቻለ መረጃዎች ወጥተዋል። እነዛ ነገሮችን በከፊል እውነት እንደሆኑ ብዙዎቹ ቢቀበሉትም ነገር ግን ከበስተጀርባ ያሉ ነገሮችን ለማጣራትና ዛሬ ያለውን ነገር እንኳን ከሆስፒታል የተጋራውን የአስከሬን ምርመራ ውጤት ያልተቀበሉ ሰዎች እጅጉን ተበራክተዋል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ነጻነት ወርቅነህ በሰው እጅ እንዳላለፈና በተፈጥሯዊ ሁኔታ በመጣበት በሽታ ህይወቱ እንዳለፈ መረጃዎች ተሰምቷል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለዛሬ ያስኩላችሁ አዲስና ሰበር መረጃ እኔን ይመስላል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ኢትዮጵያን ሰላም ያርግልን። ባላችሁበት ሁሉም በሰላም ቆዩልኝ እላለሁ።